አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች። ይበቃል። የደዋ ባለቤትነት ምናምን ጉዳይ እንቶ ለአንዳንዶቹ እንቶ በቃ ሴንትራል ሜሴጁ ላይ እናተኩር። አሁን ዛሬ ደብረጽዮን የተናገረውን ትግራይ ቴሌቪዥን አውጥቶት አይቻለሁ። ደብረጽዮን እንደሚለው ዘንድሮ ለ130ኛ ጊዜ የተከበረው የአድዋ በዓል የታሪኩ ዋና ባለቤት የሆነው የትግራይ ህዝብ ይላል። የታሪኩ ዋና ባለቤት የሆነው እኛ ነን ዋና ባለቤቱ። አሁን እንግዲህ ይሄ የትግራይን ህዝብ ከሌላው ማህበረሰብ ጋር ለማጣላት የተዘጋጀ ነገር ነው። ምንድነው ዋና ባለቤት ማለት? ኦፍኮርስ ሁሉም ዋና ባለቤት ስለሆነ ነው የሄደው። የሞተው ሁሉ ዋና ባለቤት ስለሆነ ነው። የዛሬ ደብረጽዮን ንግግር ነው። ሌላ ንግግር አለ። ዋና ባለቤት የሆነው የትግራይ ህዝብ በተወረረበት በመጠለያ በሚኖርበት ነው ያከበር ነው ብሎ ነው አድዋ ላይ የተናገረው። እና ይሄ የትግል ሽሚያ ዋና ባለቤት አለመሆን ባህሪያቸው ነው። እና አንዳንድ ጊዜ እንደዚህ አይነት ነገር ነው ኢግኖር እናድርግ ያልኳቸው። በቃ ሌላ ህብረተሰብ ማነሳሻ ነገር ስለሌላቸው የህብረተሰብ ማነሳሻ ነጥብ ነው እያመጡ ያሉት እንጂ ምን አጼ ሚኒሊክ አይደል የመሩት? አጼ ሚኒሊክ የትግራይ ባለቤትነት ነው ብሎ ነው የመሩት። ሊደርሺፑ እቴጌ ጣይቱ አይደል የመሩት? እንደዛ ብለው ነው የመሩት። አገር ብለው ነው የመሩት። ግን ህብረተሰብን ማነሳሳት ስለሚፈልጉ ለዚህ ነው እንጭፍጫፊ ጉዳዮች ላይ አናተኩር፣ ትልቁን ስዕል እንይ ያልኳችሁ። ይሄ በትግራይ ቴሌቪዥን ዛሬ የአማርኛ ዜና የተዘገበው ነው ቃል በቃል የነገርኳችሁ። እዚህ ላይ እንራኮት ትፈልጋላችሁ? ይሄን አዲስ ኮምፓሶች የተፈለገው እሱ ስለሆነ ማለት ነው። ስለዚህ ወደ ትልቁ ስዕል፣ የኛ ትልቁ ስዕል ምንድነው? ከፕሬዝዳንቱ ጀምሮ ኢታማዦር ሹሙ ያስተላለፉት፣ አርበኛ ጆቴ ያስተላለፉት፣ ከንቲባዋ፣ መከላከያ ሚኒስትሩ ሁሉም ያስተላለፉት፣ በድራማም የታየው በሙዚቃም የታየው በምንም የታየው ኢትዮጵያ የባህር በር ባለቤት መሆን አለባት። እሱ ነው ሴንትራል ሜሴጅ። ሌላ ሜሴጅ የለውም። በዛ እንድትወስዱ ትፈልጋለሁ። የከበደው የምስክርነት ጥሪ ሰሞኑን የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወደ ሚዲያ መጥተው የተለያዩ አስተያየቶች እየሰጡ ነው ያሉት። በዚህ አጋጣሚ እንደዚህ አይነት ሰዎች ወደ ሚዲያ መጥተው መናገራቸውን ጥሩ ነው ብዬ ነው ማለት ነው። የውስጥ ፍላጎታቸውን ስለሚያሳይ ማበረታታት ነው የምፈልገው። በእኔ ግን ዛሬ መሪ ርዕስ ያደረኩት የከበደው የምስክርነት ጥሪ የሚለው ነው። አስምሩልኝ። እሱ ማን ነው ምስክርነት የተጠራው ምንድን ነው የሚለውን እናነሳለን። ከዛ በፊት አቶ አማኑኤል በየሚዲያዎቹ የሄዱ ሪፖርተርም የሆነ ሚዲያም ላይ አይቻለው፣ መጨረሻም ትላንትናም ሪዮት ሚዲያ ላይ አይቻለው።
አንድ ሁለት ሶስት ነገሮች ከዚህ ከከበደው ምስክርነት ጥሪ በፊት ላንሳላችሁ። አቶ አማኑኤል እንግዲህ የጊዜ አስተዳደሩ ፕሬዚዳንትና ምክትል ፕሬዚዳንት ናቸው። የህወሓት ምክትል ሊቀመንበር ነው። አንድ ሁለት ሶስት ነገሮች ላይ ብቻ መዝዤ አስተያየት እሰጣለሁ። አንደኛው በየሚዲያው የሄዱ አቶ አማኑኤል የአማራው ማህበረሰብ የዘር ማጥፋት ጄኖሳይድ ተፈጽሞበታል የሚል መልእክት እያስተላለፉ ነው። ይሄ አንደኛው ነው። ሲሪየስ የመሰለኝ አንዱ መልእክት ይሄ ነው። ዛሬ ደርሶ አቶ አማኑኤል ህወሓት ለአማራ ህዝብ ተቆርቋሪ ሆኖ በየመድረኩ የአማራ ህዝብ የዘር ማጥፋት ጄኖሳይድ ተፈጽሞበታል የሚል መልእክት እያስተላለፉ በእኔ እምነት እንደዚህ አይነት ድምዳሜ ላይ ያዘለ ንግግር ፓርቲውንም ስለምናቀው ህወሓትንም ስለምናቀው ማዕከላዊነት ነው አሁን የሚመራበት። የግለሰብ አቋም የሚባል የለም። ብልጽግና ቢሆን ወይም ኢዜማ ቢሆን የግላቸው ነው ብዬ ልነግራችሁ እችላለሁ። ህወሓት ውስጥ የግላቸው የሚባል የለም። ድርጅቱን ስለምናቀው አሰራሩን ስለምናቀው ይሄ አቋም የህወሓት አቋም ነው ማለት ነው። የድርጅቱ አቋም ነው። ይሄ አቋም የጊዜያዊ አስተዳደሩ የነ ጀነራል ታደሰ አቋም ነው ማለት ነው። ቢኮዝ ጊዜ አስተዳደሩን የሚመራው ቲፒኤልኤፍ ከሞላ ጎደል 80% ምናምን ሊያለሰልስ አይደለም የመጣው። ሪሌሽንሺፑ በኢንተርቪው ያሉት ሪሌሽንሺፖች ነው የለሰለሱት እንጂ ሐሳቡ ሲሪየስሊ መታየት ያለበት ስለሆነ ማለት ነው። አንደኛው ቁም ነገር ይሄ ነው። የአማራው ህዝብ የአማራው ማህበረሰብ የዘር ማጥፋት ተፈጽሞበታል የሚለው ድርጅታዊ አቋም ነው፣ የጊዜያዊ አስተዳደሩ አቋም ነው ማለት ነው። አንለስ ጀነራል ታደሰ ወረደ ወጥቶ እኔን አይመለከትም እስካላል ድረስ ማለት ነው። ለኔ የሚመለከታቸው የፌደራል መንግስት አካላት ይህንን አደገኛ ፍረጃ ጊዜ አስተዳደሩ መልስ እንዲሰጥበት ማድረግ አለባቸው ብዬ አስባለሁ። ታናግራችሁ ምናምን ሲል በዚህ ነገር ላይ ክላሪቲ ፍጠር ማለት አለባቸው ብዬ አምናለሁ። በጣም ሲሪየስ ነው ይሄ። በግለሰብ ደረጃ የተነገረ አይደለም፣ በህወሓት ደረጃ ነው የተነገረ ያለው። በጊዜያዊ አስተዳደር ኃላፊነት ደረጃ ነው የተነገረ ያለው በምክትል ፕሬዚዳንት። ስለዚህ አንድ የህወሓት መሪ ምክትል ፕሬዚዳንት የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ወጥቶ የአማራ ህዝብ ጄኖሳይድ የዘር ማጥፋት ተፈጽሞበታል ካለ ወይም እየተፈጸመበትም ነው ካለ ማብራሪያ መስጠት አለበት። እንደ ቀልድ መታየት አለበት ብዬ አላምንም። ለምን? ጥሩ ጥያቄ ነው። አንደኛ ይሄ በከፍተኛ እርከን የሚቀመጥ የአመፃ ጥሪ ነው ባይዘው። የጥላቻ ብቻ አይደለም፣ የአመፃ ጥሪ ነው። የአማራ ህዝብ ምን እየጠበክ ነው? ጄኖሳይድ ተፈጽሞብሃል። ምክንያቱም እነሱ ጋር እቺ ቃል የትግራይን ህዝብ እንዳነሳሳችሁ ሁሉ አማራውንም እንድታነሳሳለት
ዲዛይን ተደርጋ በቲፒኤልኤፍ በጊዜ አስተዳደሩ የተቀረጸች መልእክት ናት። አት ሃየር ሌቭል የሚቀመጥ የጥላቻ ንግግር ነው ይሄ። በነገራችን ላይ የአመፃ ጥሪ ነው ይሄ። የዘር ማጥፋት ማለት የሆነ አካል አማራን እንደ ዘር ላጥፋው ብሎ የተነሳ አካል አለ ማለት ነው። በቀላሉ ቢታይ አይደለም። በአመራር ደረጃ የተገለጸ ነው። አንደኛው እሱ ነው። ሁለተኛ እና ማኑኤል መጥተው ህወሓት መጥቶ ጊዜ አስተዳደሩ መጥቶ በአማራ ላይ የዘር ማጥፋት ወይ ጄኖሳይድ ተፈጽሟል ወይም እየተፈጸመ ነው ካሉ በማን ነው እየተፈጸመ ያለው የሚለውንም መግለጽ አለባቸው። መቼ የሚለውን ጨምሮ ማለት አይቼዋለሁ ጥያቄው። መቼ በማን የሚለው ምክንያቱም ይሄ ከፍተኛ የሆነ የጥላቻና የአመፃ ጥሪ ነው። እኔ ውጭ ሀገር ያለው የትግራይ ሚዲያ ያን ቢል አይገርመኝም። ውጭ ሀገር ያለው የአማራ ጽንፈኛ ሚዲያ ይሄን ቢል አይገርመኝም። ውጭ ሀገር ያለው አብሮነት ምናምንነት ምናምን የሚባል ይሄን ቢል አይገርመኝም። ኢትዮጵያ ውስጥ ተቀምጦ የፕሪቶሪያ ስምምነት ተስማምቻለሁ ብሎ የፕሪቶሪያ ስምምነት ይከበር ይከበር እያለ የጮኸ ልክ ተጋሩ ጋር ሲደርስ የፕሪቶሪያ ስምምነት ይከበር ይላል። አማራው ጋር ሲደርስ ጄኖሳይድ ተፈጽሞበታል፣ የዘር ማጥፋት እየተፈጸመበት ነው ይላል። ማጣላት ምናምን ለጊዜው ልትወሱ ነው። ይሄ መረጃ ማስረጃ የጊዜያዊ ፕሬዝዳንቱ ማምጣት አለበት፣ የህወሓት አቋም ስለሆነ። ጀነራል ታደሰ ወረደ ደግሞ የጊዜ አስተዳደሩ አቋም ካልሆነ በግልጽ አማኑኤልን ማባረር አለበት። ይሆናል አይሆንም እያልኳቸው አይደለም። አማኑኤል ይሄን እየተናገረ የጊዜ አስተዳደሩ ምክትል ፕሬዝዳንት መሆን አለበት ብዬ አላስብም። ይሄ መጨረሻ ካርድ ነው የመዘዘው። አማራውን ከሌላው ጋር የሆነ ዘር ማጥፋት የሚፈጽምበት የሆነ አካል አለ፣ ከሱ ጋር ነው። ሲሪየስ ነው ይሄ። የአማራው ጽንፈኛ እንደሚያስጨፍረው ስለሚያውቁ ነው። እየጨፈሩም እንደሆነ አይቻለሁ። ለነሱ ጥያቄ አለኝ፣ በኋላ እመጣለሁ ጥያቄ። ነገር ግን እየተላለፈ ያለው የጥላቻ ንግግር፣ የፍረጃ የአመፃ ጥሪ ባይዘው የዘር ማጥፋት እየተፈጸመበት ነው ከተባለ አማራ ምን እያሉት መሰላችሁ? ገጀራም ቢላዋም ማጭድም ይዘህ ውጣ እያሉት ነው እና ማለት ይሄ ነው። ፋይናሊ የሆነ አካል የዘር ማጥፋት እየተፈጸመበት ከሆነ ጄኖሳይድ እየተፈጸመበት ከሆነ ከማንም ጋር የሚለው ይሄ ከሴጣንም ጋር የሚባለውን ነገር ጀስቲፋይ ሊያደርጉት ነው የመጡት። የአማራው ሌላ ጉዳይ ነው። አማራው ይላል አይልም ሌላ ጉዳይ ነው ብያቸዋል። በህወሓት ነው የመጣው፣ በትግራይ ጊዜ አስተዳደር ነው የመጣው። ይሄ ያለህን ገጀራ ያለህን ቢላዋ ያለህን መክተፊያ ይዘህ ውጣ የሚል መልእክት ነው አማኑኤል አሰፋ ያስተላለፈው። አማኑኤል ግን አይደለም፣ ህወሓት ነው ያስተላለፈው። ህወሓት ብቻ አይደለም፣ የጀነራል ታደሰ ወረደ ምክትል ፕሬዝዳንት ነው ያስተላለፈው። እንግዲህ አማራው እንዳልኳችሁ ብሔርተኛውም ይሁን ጽንፈኛውም ይሁን በዚህ መልእክት እንደሚደሰት አውቃለሁ። ሳላቀርቻ አይደለም። ታመነልን በህወሓት
በጊዜ አስተዳደሩ ምናምን እያለ ጮቤ እንደሚረግጥ አውቃለሁ። ግን ለእናንተ ያለኝ መልእክት የዘር ማጥፋት የምትሉት ነገር ከመቼ እንደጀመረና እንዴት እንደቀጠለ ግን ሆነስት ትሆናላችሁ ብዬ አላስብም። ግን ጻፉት፣ ተናገሩት። የአደባባይ ላይ የተጻፈ ነገር ስላለ ማለት ነው። እነ ደብረጽዮን ወይም ህወሓት ማመኑ እንደተጠበቀ ሆኖ ግን የእናንተ ትርክት የት ጋ ነው የሚጀምረው? ጄኖሳይድ ስትሉ፣ የዘር ማጥፋት ስትሉ የአማራ ኃይሎች ብሔርተኞች ጽንፈኛም ባትሆኑ ከየት ጋ ነው የሚጀምረው የሚለውን ግን ዲፋይን አድርጉት ስትናገሩ። ለረጅም ጊዜ ያለ ትርክት ስላለ በጽሁፍም በንግግርም በምንም ማለት ነው። የት ጋ ነው የሚጀምረው? ከየት ነው የሚጀምረው? አሳ ጎርጓሪ ዘንዶ እንደሚያወጣ እና ማኑኤልም ህወሓትም እንዲያውቀው ማለት ነው። እናንተ መብታችሁ ነው አለመጀመር። ማህበረሰቡን ግን አታታሉት። እስከማውቀው የዚህ የዘር ማጥፋት አጀንዳ 2-3 ጊዜ ሲቀነቀን ማቀው አንደኛ ህገ መንግስቱ ነው እንደ ምክንያት እየቀረበ ያለው። ህገ መንግስቱ ነው። ውሸት ነው ካላሉ በስተቀር የአማራ ኃይሎች ብሔርተኛም ይሁኑ ሌላም ይሁኑ በአማራው ላይ ያነጣጠረ የዘር ማጥፋት ተፈጸመ የሚሉት ህገ መንግስቱ ነው። ህገ መንግስቱ ደግሞ ህወሓት የምትኮራበት ህገ መንግስት ነው። አሁን በቅርብ ቀን መግለጫ ስታወጣ ለኢትዮጵያ ብሔር ብሔረሰቦች የሚመኩበትና የሚኮሩበትን ህገ መንግስት ሰጥተነዋቸዋል ነው ያሉት። ስለዚህ ወደኋላ ሄዳችሁ ከየት ይጀምራል የእናንተ ኔሬቲቭ ከየት ነው የሚጀምረው የሚለውንም አንሱት። ያኔ ህወሓት እሱን ከተቀበለ ዳትስ ፋይን፣ እንቀጥላለን። ከዚህ እናንተ የምትሉትን ከህገ መንግስቱ ነው የሚጀምረው የሚለውን ቲፒኤልኤፍ ከተቀበለው በጣም ጥሩ። ከዛ በኋላ ንግግር ይጀምራል። ያው እናንተ ብዙ የአማራው ጽንፈኛ ጋር የሚያስብ ሰው የለም ብለው ስለሚያስቡ ይህን ስናገር ብዙዎች ይናደዳሉ። ግን እውነቱ እሱ ነው። የሚያስብ ሰው የላቸውም ብለው ያስባሉ። እንደዚህ አገናዝቦ ዶቶች አገናኝቶ ወደኋላ ሄዶ ምናምን የሚሰራ አማራ ጽንፈኛው ጋር የለም ብለው ነው። ቲፒኤልኤፍ ህሊናው እሱ ነው በነገራችን። ስለዚህ ሾርት የሆነ ነገር አሁን እኮ ጄኖሳይድ ተፈጽሞባል ምናምን ብንለው ናና የጦርነት ሜዳውን የጦርነት አውድማውን አማራ ክልል እናደርገዋለን። የአማራ ህዝብ መዶሻም መጥረቢያም ሲለት ብላም ምንም ይዘውጣ አይነት ስሜት እንፈጥርበታለን። ህወሓት ይህን ያሰቡ የትግራይ የአማራ ኃይሎች ከየት ነው የሚጀምረው የሚለውን ማንሳት ይጠበቅባቸዋል። የድሮውን ማብራሪያ የኋላ ኪሳችሁ እንዳከቱ ማለት ነው። ስፔሲፊክ ተደርጎም ሲገለጽ እናውቃለን። ልክ ነው ልክ አይደለም አላቅም። ለምሳሌ ዶክተር ቴዎድሮስ አድሃኖም የአማራ ዘር መጥፋት በተነሳ ቁጥር የፊት ለፊት ምስል ነበሩ እሳቸው። ዶክተር ቴዎድሮስ አድሃኖም የነበርኩባቸው ሚዲያዎች በሙሉ ተሳሳትኩ። የጤና ሚኒስትር በነበሩ ጊዜ ይሄን አድርገው የዘር ማጥፋት ፈጸሙ የሚባሉት አንዱ ዶክተር ቴዎድሮስ አድሃኖም ናቸው እየተነሱ ያሉት። እኔ እስከማውቀው ድረስ ወይሱ እንግዲህ የኋላ ኪስ ከተከተተ አላውቅም። ማይካድራ ምናምን ነው ሲባል የነበረው።
ስለዚህ እኔ ለትግራይ ለአማራ ኃይሎች that's fine አሁንም የተፈጸመነብን ነው የሚለውን ቲፒኤልኤፍ ስለተናገራችሁ ጮቤ እርገጡ፣ ችግር የለውም እርገጡ ጮቤ። ስትረግጡ ግን ወደ ኋላም ሄዳችሁ ከየት ተጀመረ የሚለውንም ንገሯቸው፣ ቲፒኤልኤፍ እንዲቀበለው ማለት ነው። ነገር ግን ይቺ መልእክት ከህወሓት ዲዛይኑና ስትወጣ ከጊዜያዊ አስተዳደሩ ዲዛይኑና ስትወጣ እንዴት አድርገን የአማራን ክልል የደም ጭቃ በደም እንዴት እናጨቀየዋለን የሚል የህወሓት ሴንትራል ሜሴጅ ልንገራችሁ። ብትቀበል ተቀበል፣ ባትቀበል ተወው። ህወሓት የቀረጸልህ እሱን ነው። እሱ ጋር ሲመጣስ የፕሪቶሪያ ስምምነት ይከበር ይልሃል። ለአማራስ ኧረ አማራማ ጄኖሳይድ እየተፈጸመበት ስለሆነ የዘር ማጥፋት እየተፈጸመበት ስለሆነ እንደዛ የሚፈጸምበት አካል ደግሞ ህግ የለም፣ መመሪያ የለም፣ ምን የለም። እሱ እንደዛ ነው እኮ የዘር ማጥፋት እየተፈጸመብህ ነው የሚል ኔሬቲቭ ካስቀመጥክ ባይዘው ወይ ህግ የለም፣ በዓለም ላይ ህግ የለም። ምናልባት የተባለው ከሰይጣንም ጋር ቢሆን የሚባለው እንደውም ይመጣና ይሰራል እዚህ ጋር። ልክ እዚህ ጋር ሲሆን ተሰክቶ ይገባል። አንደኛው እሱ ነው። በጣም ሲሪየስ ደግሞ ይሄ ነው። ስለዚህ ፌዴራል መንግስት ማብራሪያ መጠየቅ አለበት። ጀነራል ታደሰ ወረደ ሁለት ቦታ የሚረግጠው ሰውዬ ይሄ በአማራ መሬት ላይ ጭፍጨፋ እንዲመጣ የተሰበከ ስብከት ነው። የደም አባላ ቢሆን የደም ጅረት አማራ ክልል ላይ እንዲሰፍን የተሰበከ ነው። ምንድነው መረጃው? ምንድነው ማስረጃው? አማራው ደግሞ ቅድም እንዳነሳሁት ከየት ይጀምራል የሚለውን ነገር ዲፋይን አድርጎ ስለናንተ ብዙ መናገር አልፈልግም። የሚያሳስበኝን ነገር ነው ማለት ነው። ሁለተኛ አቶ አማኑኤል የተናገረው ነው ያው ህወሓት ማለት ነው ብያቸዋለሁ። ዲፋይን አድርጌያለሁ። አቶ አማኑኤል ማለት ቲፒኤልኤፍ ነው። አቶ አማኑኤል ማለት ጊዜያዊ አስተዳደሩ ነው። በቲፒኤልኤፍ ውስጥ የግለሰብ አቋም የሚባል የለም። እንዳትታተል፣ እንደሌላው አይደለም። ሴንትራሊዝም የሚባል ማዕከላዊነት የሚባል ነገር አለ። አንድ የድርጅት መሪ ወደ ሚዲያ ወጥቶ የሚናገረው የግሉን አቋም ሳይሆን የድርጅቱን አቋም ነው የሚናገረው። በጣም ልዩነት አለው ከሌሎች ፓርቲዎች። የግለሰብ አቋም የሚባል የለም። በተለይ ከፍተኛ አመራር ስራ አስፈጻሚ ማዕከላዊ ኮሚቴ ውስጥ ሆነ ማለት ነው። ስለዚህ አማኑኤል እየተናገረ ያለው የህወሓትን ሲደመር የጊዜያዊ አስተዳደሩ ነው። ለየት የሚያደርገው እሱ ነው። ምን አለ? ሁለተኛው ነጥብ በአንድ በኩል የፕሪቶሪያ ስምምነት የፌዴራል መንግስቱ እየቀደደው ነው ይላል በአንድ በኩል። ቀጥሎ ደግሞ የመፍትሄው የፌዴራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ ይተግብር ይላል። ቀጥሎ እየቀደደው ነው ይልና ይተግብር ይላል። ዞር ይልና ደግሞ በትግራይ ክልል የምርጫ ህጉን እያሻሻልን ነው ይላል። አሁንም ዞር ይልና መከላከያ በትግራይ በኩል የኢትዮጵያን ዳር ድንበር እንዳይጠብቅ አናስገባም ይላል። እኔ እንደዚህ አይነት የተምታታ አቋም በኢትዮጵያ ፖለቲካ ውስጥ ከህወሓት ውጪ ሌላ አካል ሊይዝ የሚችል አይመስለኝም። እዚህ ጋር የፕሪቶሪያው ስምምነት ይከበር ተጥሷል፣ ተቀዷል፣ እየተቀደደ ነው፣ ዝርዝር እንትን አለም ትላለህ። እዚህ ጋር የፕሪቶሪያው ስምምነት ቋሚ ጠበቃ ትሆናለህ። ጠበቃ ሆነ ለማሳየት ትሞክራለህ። እዚህ ጋር ፍርስርሱን ታወጣዋለህ አንተ ራስህ። ምን አይነት አስተሳሰብ እንደሆነ አላውቅም።
በትግራይ ክልል ምርጫ የማድረግ የምርጫ ህግ የማሻሻል የትኛው መብት ነው ያለው? የህግ ተማሪ እኮ ነው፣ የህግ አስተማሪም ነው የሰማሁት። አንዱ እኮ ከጦርነቱ ጋር የተያያዘው እኮ አንዱ ምርጫ የራሳችሁ ምርጫ ቦርድ ምናምን ብላችሁ በመምጣ የህገ መንግስታዊ ጥሰት ነው ነው። ደግሞ አምናችሁም ተቀብላችኋል። ፕሪቶሪያ ሄዳችሁ ህገ መንግስት መጣሳችን ትክክል አልነበረም፣ ምርጫ ማካሄዳችን ትክክል አልነበረም ብላችሁ እኮ ነው የፈረማችሁት። ዛሬ ተገልብጠ መተ የራሳችን የምርጫ ቦርድ ይኖረናል አይነት ደግሞ አስቂኙ የምርጫ ቦርዱ ይመጣና ህጉን ሁሉ ይቀይራል። ከአብላጫ ድምፅ ወደ ፕሮፖርሽናል ተመጣጣኝ ውክልና ይቀይራል ይላል ነው ወይ? ይፋውጡና በቃ ህወሓት አገር ትግራይ የምትባል አገር መስርቷል በሉና ተናገሩ። በአገሪቱ ህገ መንግስት የምርጫ ጉዳይ የምርጫ ቦርድ ጉዳይ ህገ መንግስታዊ ነው፣ የፌዴራል መንግስቱ ነው። ከህገ መንግስቱ ውጭ ልትወጣ አትችልም። የፈረምከውም ፕሪቶሪያ ሄደ የፈረምከውም ህገ መንግስቱን አከብራለሁ ብለን የፈረምከው ከህገ መንግስቱም አልፈ የሀገሪቷን ህጎች ከህገ መንግስት በታች የሆኑ ህጎችንም አከብራለሁ ብለን ተቋማትን አከብራለሁ ብለን የፈረምከው ተቋማት ማን ነው? ምርጫ ቦርድ ነው አንዱ፣ ፍትህ ሚኒስቴር ነው ሁለተኛው፣ መከላከያ ነው ሶስተኛው፣ ፋይናንስ ሚኒስቴሩ ነው አራተኛው፣ ወዘተ እያልክ ትቀጥላለህ። ወይ ሄደናል ዲፋክቶ ስቴት መስርተናል፣ ስለዚህ የራሳችን ምርጫ ቦርድ ይኖረናል፣ የራሳችን ምናምን ይኖረናል በል። እዚህ ጋር መጥተህ የፕሪቶሪያ ስምምነት ይከበር 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 እንደዚህ ትላለህ። ትገለበጥና አይ እኛ የምርጫ ህጉን ልናሻሽል ነው፣ ከአብላጫ ድምፅ ወጥተን ፕሮፖርሽናል እናደርግ ነው፣ ተቃዋሚዎቹን እናሳትፋቸዋለን ምናምን ትላለህ። ምን ማለት ነው? ኦልሬዲ እኮ የተመረጠ መንግስት ነል ኤንድ ቮይድ እንዳልተመረጠ ይቆጠራል ብለን የፈረምከው። ተሳስቻለሁ፣ ምርጫ ማድረጌን ተሳስቻለሁ፣ ይቅርታ ይደረግልኝ ብለን የፈረምከው እና ዛሬ መጥተህ ኢቨን የሚቀጥለውን አስተዳደር ታውየው ደብረጽዮን እየተዘጋጀ ነው። ባይዘው ልክ ጌታቸው እንትኗ ስታልቅ በካልቾ የመቱትና ታደሰን ደብረጽዮን ጉብ ብሎ አሁን ዛሬ ያያችሁት ስቴትማን ሆኖ ነው የመጣው። ወደ ነበረበት ወደ መጀመሪያው የጦርነት ምዕራፍ እየተመለሱ ነው ያሉት። ዲጀቮ ያልከው ወደሱ ነው እየመጡ ያሉት። ይህ አንደኛው ነው። ሁለተኛ መከላከያ በትግራይ በኩል አይገባም፣ ድንበር አይጠብቅም። እንዴ አያሳፍርም እንዴ? አንብበዋል። አሁን ሲጠያየቅ አይቻለሁ። እንትኑን ስምምነቱን አላነበብከውም መሰለኝ ምናምን እያለ ሌላውን ይጠይቃል። ሲጠይቅ አይቻለሁ ጋዜጠኛዋን። አንተስ አንብበዋል ወይ? እኔ ደግሞ ልጠይቅህ፣ የህግ ሰው አንብበዋል? በቃ ላሞኛችሁ። የፕሪቶሪያ ስምምነት ምንድን ነው የሚለው? የሀገሪቷን ዳር ድንበር የማስከበር ስራ የፌዴራል መንግስቱ የመከላከያ ነው። አንተ ማነህ? የኢትዮጵያን መከላከያ ዳር ድንበር መከላከያ አይጠብቅም ይጠብቃል ብለህ የምትለው ማነህ አንተ? ከልካይ ነኝ ፈቃጅ ነኝ። ያኔ ወደ ነበረበት ነው ባይዘው እየተመለሱ ያሉት። ያኔም ምን ነበር የነበረው? ሰሜን ዕዝ እንዳትረሱ። ዘ ሴም ሚረር ኢሜጅ ነው እየሰሩ ያሉት እነዚህ ሰዎች ባይዘው። ያኔ ሰሜን ዕዝ ላይ የፌዴራል መንግስቱ ነው ጀነራል የሚሾመው፣ የዕዝ አዛዥ የሚሾመው ምናምን። የዕዝ አዛዥ ሲሾም
የዛዛዡን አንቀበልም ብለው አባረሩት። በአውሮፕላን አባረሩት። እነዚህ እኮ በጣም እኮ ማለት በጣም እኮ ገራ ማለት አይ ዶንት ኖ እኔ እንዴት ብዬ እንደምናገር አላውቅም። ሰራዊቱ የሆነ ሊወጣ ነው ሲባል እነሱ የሚመቱበት ቀን ጥቅምት 24 እስኪደርስ ድረስ ህዝቡን አሰማርተው አስፋልት ላይ ያስተኙት ታውቃላችሁ። አስፋልት ላይ ምንድነው ሲባል እኛን አልፋችሁ ነው የምትሄዱት። ለካ እነሱ ቀን እያዘጋጁ ነው። መቼ ሰሜን ዕዝን እንደሚያጠቁ ቀኑ አልደረሰችም። ያ ምስኪን ህዝብ የሚያውቀው ነገር የለም። አስፋልት ላይ ተነጠፈላቸው። መኪናው እንዳይሄድ፣ ታንኩ እንዳይሄድ፣ ምኑ እንዳይሄድ ማለት ነው። እኛ ላይ ተረማምዳችሁ ነው የምትሄዱት ብሎ ማለት ነው። ዘን ሰኔ ጥቅምት 24 ሲደርስ ቤት ሲሰራላቸው የነበረውን እርሻ ሲያርስላቸው የነበረውን እህላቸውን እንትን ሲል የነበረውን መኖሪያ ቤት ብዙ ነገር ሲሰራ አንበጣ ሲያባርርላቸው የነበረውን በደከመው መካል ሌሊት ገብተው የሚያደርጉትን አደረጉ። እና ዛሬም ምንድነው እያለ ያለው? የኢትዮጵያን ድንበር መጠበቅ አትችሉ። የኢትዮጵያ መከላከያ ወይ አውጁ። እኔ በግልጽ ነው የምናገረው። ከህዝቡ ጋር ከዛ በኋላ ትነጋገራላችሁ። አገር ሆነናል ብላችሁ አውጁ። ይህን ስል ደግሞ ይመጡን ያው አንተ ማናባህ ገባህ ሀገር ምናምን ይላል። አውጁ። እንደዛ ካልሆነ ይሄ this is completely አዋጅ ነው። የህዝቡ ፍላጎት ከሆነ ቀጥሎ ይመጣል። ነው ፍላጎት ነው ብዬ አላምንም። ስለዚህ ያቺ ነገር እየተደገመች እየመጣች ነው። ሁለተኛው ነገር እሱ ነው። ሁለተኛ ላነሳ የፈለኩት እሱ። ሶስተኛው የከበደው ምስክርነት፣ የከበደው የምስክርነት ጥሪ ያልኩት ማለት ነው። ለኔ ዛሬ ኮር ፖይንት ይሄ ነው። አንድ ሰው ደጋግሞ በምስክርነት እየጠሩት ነው። ብዙ ሰው ልብ ያላለው ነው። በነገራችን ላይ ልብ ያላለውን ነው እየነገርኳችሁ ያለሁት። ወይም እንደ ቀልድ ያያችሁት ሊሆን ይችላል። ዶክተር ደብረጽዮን በቅርብ ቀን ቃለ መጠይቅ አደረገ። ያንን ሰው ከአንዴም ሁለቴ ያነሳው ዶክተር ደብረጽዮን የህወሓቱ ሊቀመንበር ማለት ነው። አማኑኤል አሁን መጣ፣ ከአንዴም ሁለቴ ለምስክርነት አነሳው። ይሄ የህወሓት ውሳኔ ነው። እንዳልኳችሁ እንደ ግለሰብ የሚባል ነገር የለም ህወሓት ውስጥ። ለኔ ከባድ የምስክርነት ጥሪ ብየዋለሁ። ይሄን ስምም ሰጥቼዋለሁ። ያው ስም በመስጠት ታወቅ የለ ገዱ አንዳርጋቸው ፋክተር ብየዋለሁ። ድሮ ወልቃይት ፋክተር እንዳልኩት ያዙልኝ ስለሚተሳሰር ነው። ነበሻ ጻፉት። ገዱ አንዳርጋቸው ፋክተር ከባድ ምስክርነት ጥሪ የተላለፈው ለአቶ ገዱ አንዳርጋቸው ነው። ገዱ ፋክተር ወይም ገዱ አንዳርጋቸው ፋክተር ይሄ ፋክተር በባዶ የመጣ አይደለም። ዶክተር ደብረጽዮንም ሲያነሳው ሆን ብሎ ነው ያነሳው። ከአንዴም ሁለቴ
አቶ አማኑኤልም ሲያነሳው ሆን ብሎ ነው ያነሳው ከአንዴም ሁለቴ። በነገራችን ላይ በእኔ እምነት አቶ ገዱ ጠቅላይ ሚኒስትሩ ከፓርላማ ካቀረቡለት የምስክርነት ጥሪ በላይ የከበደ ጥሪ ነው የቀረበለት። ይሄን ጥሪ ማለፍ አቶ ገዱ አይቶ እንዳላየ ካለፈ አደጋ ውስጥ ነው የሚገባው። የፓርላማው ፐርሰንቴጅ ስጡት ብባል እኔ ከዚህ አንፃር 10% አልሰጠው። 10% አልሰጠው። እንደዛ ያነጋገረ አቶ ገዱን 3 ገጽ ያጻፈ አንለስ ጠቅላይ ሚኒስትሩ የተናገሩት ለሱ ልመልስ ካላለ በስተቀር ያሁኑ የምስክርነት ጥሪ የከበደው ጥሪ ነው። ነገንም ከነጎዲያንም የሚወስን ጥሪ ማለት ነው። ለዚህ ነው ገዱ አንዳርጋቸው ፋክተር ያልኩትን የታላቅ የምስክርነት ጥሪ በፍጹም አቶ ገዱ ሊዘለው የማይችል ጥሪ ነው። ምክንያቱም የሻዕቢያ ጥሪ ፓስት ስቶሪን ወይም ያለፈ ታሪክን ልክ ነው ልክ አይደለም የሚል ነው። ከዛ በላይ ብዙ ዋጋ የለውም። ምናልባት ጠቅላይ ሚኒስትሩን ሲያቀርቡት አይታችሁ ከሆነ ለታሪክ ብለው ነው ያነሱት። ተሳሳቱ። ለታሪክ አሁን ይጠቅማል ብዬ አይደለም። እኔ ግን ጋር የነበሩት አቶ ገዱ ብለው ነው ያነሱት። ለታሪክ የምትል ቃል ነው ያለችው። ዶክተር ደብረጽዮን አቶ ገዱ አንዳርጋቸውን ለታሪክ አልጠራውም። አቶ አማኑኤል አሰፋ ገዱ አንዳርጋቸውን ለታሪክ አይደለም የጠራው፣ ለነገና ለተነጎዳያ ነው የጠራው። ወሳኝ ነገር ነው። ወሳኝ እዚሁ ጉዳይ ላይ አቶ ገዱ ወጥቶ ካልተናገረ ምን እንደምል አላውቅም፣ ምን ልል እንደምችል ግን እንዳልኳችሁ ነው። ሚዛኑን ስጥ ብትሉኝ 90% 10% ነው የምሰጠው። የፓርላማው ጥሪን የጠቅላይ ሚኒስትሩን 10% ነው። ለሱ 2 ገጽ ጽፎ መጥቷል። አቶ አማኑኤል ያቀረቡለት ዶክተር ደብረጽዮን ያቀረበለት ግን 90% ነው ክብደቱ። ያኛው ፓስት ስቶሪ ነው፣ ይሄኛው ነገ ከነጎዲያ የሚታይ ነው። ኢፌክቱ ማለት ነው። ምንድን ነው እሱ? አንዳንዶቻችሁ ገብታችሁ ጽፋችሁታል። ጥሩ ነው። አቶ ገዱን 2 ጊዜ ደብረጽዮንም እንደ ህወሓት ሊቀመንበር፣ አማኑኤል አሰፋም እንደ ህወሓት ምክትል ሊቀመንበር ሲያነሱት ከወልቃይት ጋር አያይዘው ነው ያነሱት። ያለቀ ጉዳይ እኮ ነው። በዚህ ጉዳይ ላይ እኮ ከአቶ ገዱ ጋር ተስማምተናል። ገዱ ፕሬዝዳንት በነበረ ሰዓት ተፈራርመናል። እንደውም ጋዜጠኛውን ይጠይቃል። እስቲ ቦታዋን ረሳኋት፣ ቤቷን ንገረኝ ይላል አማኑኤል። ጋዜጠኛው ይነግረዋል። ግጨው ይለዋል። ይገጨዋል ማለት ነው። ከዛ በኋላ መገጫጨት ነው ያለው። እዚህ ጋር ቁልፏ እዚህ ጋር ነው ያለችው። ፖለቲካ ለሚገባው ሰው ማለት ነው። አቶ አማኑኤል አሲፍ የቦታዋን እንደማያውቃት እንደረሳት፣ ግን ምንድነው ዋናው ሜሴጁ? ከአቶ ገዱ ጋር ጨርሰናል። የሚያሳስብ የሚያጨቃጭቅ ጉዳይ አይደለም። አሁን ያለው ምንም አያጨቃጭቅም ነው። በአቶ ገዱ አንዳርጋቸውና
ቀድሞ የትግራይ ፕሬዝዳንት መካከል የተጨረሰ ጉዳይ ነው። እስቲ ቦታውን ንገረኝ። ረሳዋት? ግጨው ዋው ተገጫጩ ማለት ነው። ይሄ ለአቶ ገዱ የአማራ ፖለቲካ ህይወት ውስጥ የመኖርና ያለመኖር ጥያቄ ነው ባይዘው። ስለዚህ ከትግራይ ከመቀሌ ከህወሓት እየመጣ ያለው የአቶ ገዱ ፋክተር ከግጨው ጋር የተያያዘ ነው። ለነገም ምናልባት እነዘመንም የተስማሙት ግጨውን ይመስለኛል። እናስረስም የተስማሙት ግጨውን ይመስለኛል። እንደ ዲስክሌመር ላስቀምጥ ኮንፊውዝ እንዳትሆኑ። የአቶ ገዱ ሐሳብ አሁን እነ ደብረ ጽዮን የሚያነሱት እና አማኑኤል የሚያነሱት አቶ ገዱ አምነውበት ተቀብለውት የአማራ ህዝብ ከተቀበለው እኔ ባይዘዌ በደስታ ነው የምቀበለው። እንደ ኤርሚያስ ከጠየቃችሁኝ መፍትሄም ይሆናል ብዬ ማምናለሁ። ከተስማሙ በአቶ ገዱ ጠቅላይ ሚኒስትሩን ካርድ ያዘ ካርድ አልያዘ፣ ቁራሽ መሬት ቁራሽ ያልሆነ መሬት፣ ወልቃይት ፋክተር ወልቃይት ምናምን የሚባል ነገር የለው። ጠቅላይ ሚኒስትሩም ተገላገሉ። በነገራችን ብልጽግናም ተገላገለ የአቶ ገዱን። ምክንያቱም እነሱ ህጋዊ ዶክመንት አድርገውታል የአቶ ገዱን ፊርማ። አሁን የበርደን ኦፍ ፕሩፉ ያረፈው አቶ ገዱ አንዳርጋቸው ላይ ነው። አዎ የግጨው የፈረምኩት ይቀጥል፣ መፍትሄውም እሱ ነው ወይ ማለት አለባቸው። ቢኮስ በአደባባይ ዶክተር ደብረጽዮን ተናግሯል፣ በአደባባይ አቶ አማኑኤል ተናግሯል። አስረግጠው መፍትሄው ያኔ ከፕሬዝዳንት ከትግራይ ፕሬዝዳንት ጋር የፈረምኩት ፊርማ ነው፣ እሱ ነው የሚቀጥለው፣ ግጨው ነው ፊርማችን። ዝም ብላ አይደለም የመጣችው እቺ ነገር። ትልቁ ምስክርነት ይሄ ነው። ከፓርላማው የከበደ ምስክርነት ነው። አቶ ገዱ ቅርቃር ውስጥ ነው ያለው። ወጥቶ ይናገራል አይናገርም አላቅም። እሱ ግን ወጥቶ ካልተናገረ ስምምነቱን አምኖበት ነው የቆየው ማለት ነው። ይቀጥላል ማለት ነው። ምክንያቱም እነሱ እንደ ሪፈረንስ የሚያነሱት ዶክመንት አለ፣ ህግ አለ የሚሉት አቶ ገዱን ስለሆነ ማለት ነው። እንደ ሪፈረንስ ነው እየተነሳ ያለው። ባያነሱት ሌላ ኦልተርኔቲቮች አሉ፣ ሌላ የሶሉሽን መንገዶች አሉ ብለው ቢነግሩ እኔ አላመጣውም። ባይዘው ለምሳሌ የአማራውን ወልቃይት ላይም ሌላም ላይ ማንነቱን እንቀበላለን፣ አስተዳደሩ ግን በእኛ ይሆናል ወዘተ የሚል መፍትሄ ቢያመጡ፣ ወይም አከራካሪ ቦታ ነው፣ አከራካሪ ቦታ በህግ ይወሰን፣ በፖለቲካ ውሳኔ ይወሰን ቢሉ፣ አከራካሪ የሚባለውም የለም ብለዋል። በደንብ እንድታውቁ በመግለጫቸውም በንግግራቸውም አከራካሪ የሚባል ነገር የለም ብለዋል። አቶ አማኑኤል እንደውም መጥቶ የህግ አከራካሪን የህግ ዴፊኒሽን ሁሉ ጠይቋል። ምንድነው አከራካሪ የሚባል የህግ ዴፊኒሽን? ምንድነው ህግ እንዴት ነው ኢንተርፕሬት የሚያደርገው አከራካሪ? የህግ ትርጉም ሁሉ ጠየቀ አቶ አማኑኤል። እሺ ትንሽ አነስ ይላል፣ ከሌሎቹ ይሻላል። እንደ ህወሓት ግን አከራካሪ የሚባል ነገር የለም፣
ምንድነው ያለው? ከገዱ ጋር የተስማማ ነው ያለው። ይሄ ደግሞ መንግስታዊ ዶክመንት ነው፣ መንግስታዊ ስምምነት ነው። አንድ ገዱ የሚባል የክልሉ ፕሬዝዳንት በነበረ ሰዓት የተፈራረምነው በሶኮልድ ግጨው የሚባል አለ። በደብረ ጽዮን የተነሳ ነው፣ በአማኑኤል የተነሳ ነው፣ በሊቀመንበሩ የተነሳ ነው፣ በምክትል ሊቀመንበሩ የተነሳ ነው። ጸገዴ ወረዳ ነዋሪዎች፣ ሽማግሌዎች፣ አመራሮች፣ ከጠገዴ ወረዳ የመጣችሁ የሀገር ሽማግሌዎች እና አመራሮች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን የጋራ ችግራችንን በጋራ ተነጋግረን ለመፍታት ለመገናኘትና እንደገና ደግሞ ለብዙ ጊዜ ሲያጨቃጭቀን የነበረውን ችግር ፈተን ለመገናኘት እንኳን አበቃን እላለሁ። እንግዲህ ሁላችሁም እንደምታውቁት ባለፉት ዓመታት በብዙ መንገድ የሚገለጽ ከወሰን ጋር በተያያዘ ስንጨቃጨቅ ቆይተናል። ይህንን ጭቅጭቅ ለመፍታት የተለያዩ ውጣ ውረዶችን አካሂደናል። ህብረተሰቡም ይሄ ችግር እንዲፈታ ግፊት ሲያደርግ ነበረ። እንደገና ደግሞ ሌሎች ወገኖች ይሄ ችግር እንዳይፈታ ትግል ሲያደርጉ ነበረ። በአንድ በኩል ችግሩ እንዲፈታ የህብረተሰቡና የሁለቱን ክልል ህዝቦች፣ የሁለቱን ወረዳ ህዝቦች፣ የሁለቱን ድርጅቶች ግንኙነት እንዲዳብር የሚፈልጉ ችግሩ ቶሎ እንዲፈታ፣ የሁለቱን ድርጅቶችና የሁለቱ ወረዳዎችና ህዝቦች ጭቅጭቅ እንዲቀጥል የሚፈልጉ ደግሞ ችግሩ እንዳይፈታ በተለያየ አቅጣጫ የተለያዩ ሀሳቦች ሲሰነዘሩ ቆይተዋል። እነሆ እንግዲህ ብዙ ውጣ ውረድን አልፈን ይህንን ችግር የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ፣ እንኳን ደስ አለን እንላለን። በዚህ ውስጥ ይሄ ነው ህወሓቶች ባያነሱት ኖሮ አላመጣውም። ባይዘው ደብረጽዮን ባያነሳው፣ ህወሓት ጌታቸው አሰፋ ማነው ይሄ አማኑኤል አሰፋ ባያነሳው አመጣው። አንዳንዶች የኋላ ታሪክ ነው ምናምን ስትሉ እነሱ የኋላ ታሪኩን መዘው መጡ ነው እኮ እያልኳቸው ያለሁት። የኋላውን ታሪክ ይዘው መጡና የትላንት ሄዱና ይዙ ቃለ መጠይቁን ምን እንደሚባለው ምናምን ሲያው እንትና የሚባለው ይለዋል። ግጫው ነው የሚባለው። አዎ ግጫው ነው። ኦኬ ሶ መዘው ይዘው መጥተዋል። መዘው ይዘው የመጡበት ምክንያት ደግሞ ነገ ከነገ ወዲያ ለሚኖረው ነገር ምክንያቱም ምን አሉ? ይሄ እኮ ክርክር የሌለው ጉዳይ ነው፣ ያለቀ ጉዳይ እኮ ነው። አቶ ገዱና የቀድሞ ፕሬዝዳንታችን የተስማሙበት ጉዳይ ነው ስላሉ እኔ በዛ ከቀጠለና የአማራ ህዝብ ከተስማማ ኢንክሉዲንግ ታጣቂዎቹ ከተስማሙ አሪፍ መፍትሄ ነው እኮ እያልኩ ያለሁት። ግን ምስክርነት ይፈልጋል። ከባድ ምስክርነት፣ ከፓርላማው የከበደ ምስክርነት ይፈልጋል። በዚህ አቋማቸው መጽናታቸውን ማለት ነው በደንብ እንድትይዙ ማለት ነው። ይሄ ነው እውነቱ። ይሄ ከተፈታ በአቶ ገዱ መልኩ ከተኬዳ ይፈታል። በነገራችን ላይ የአማራው ህዝብም ከተስማማ እንጂ እኔ አቶ አማኑኤል አሰፋ ትላንት ባነሳው ያኛው ሰውዬ ያኔ ባነሳው ምናምን ባነሱት አላነሳውም። ቢኮስ ያ ኦልሬዲ ፓስት ነው። አዲስ ሁኔታዎች ተፈጥረዋል። በተፈጠረው አዲስ ሁኔታ ውስጥ እንዴት ይቀጥል የሚል ነበረ ምናነሳው። አሁን ግን እና አማኑኤል ይዘውት መጡ። ጨርሰናል ከገዱ ጋር ብሎ ሰው ነገም መከራከሪያ ነገር ሲያመጡ ገዱን ነው ይዘውት የሚመጡ። ስለዚህ ገዱ ጋር ያለው የማብራራት ተቀብየዋለሁ፣ ልክ ነው፣ ልክ አይደለም፣ ተገድጄ ነው፣ ተላላኪ ነበርኩ፣ የአማራ ህዝብ ጥቅም ላይ ቆሜያለሁ፣ ጀርባ ቆሜያለሁ፣ አልቆምኩም የማለት ጉዳይ የገዱ ነው። በገዱ ሐሳብ ላይ ግን ስምምነት ከተደረሰ ማህበረሰቡ ከተቀበለው፣ ሁለቱም ማህበረሰብ ሁለቱም የፖለቲካ ኃይሎች ከተቀበሉት ግን
በአንድ በኩል ካርድ የምትባለው ነገር ትቀራለች። ጠቅላይ ሚኒስትሩ የመዘዛት ካርድ ምናምን የምትባለው ነገር ትቀራለች። ይሄ አይለወጥም ምናምን የሚባል ነገር ትቀራለች ማለት ነው። ስለዚህ በዛ ደረጃ ነው የከበደው ምስክርነት ብለን የመጣ ነው ማለት ነው። ይመልሳል አይመልስም? ከዚህ በኋላ ወደ ሚዲያ ይሄን መልስ ካልመለሰ ወደ ሚዲያ መምጣት የለበትም አቶ ገዱ። የመጣበት ቦታም ጠይቁት። ግን በፍጹም ይሄን ሳይመልስ ስለሌላ ፖለቲካ ማውራት አይችልም። ቅርቃር ያስገቡት ለዛ ነው። በዚህ ይጠፋል ወይ አላቅም። ይጥፋ ወይም ተነጋግረው በውስጥ በኩል ተነጋግረው አቶ ገዱ በቃ በግጫው መሰረት እንቀጥላለን፣ አንተ በሚቀጥለው ስትመጣ እንዲህ ትሆናለህ ተስማምተው ሊሆን ይችላል። አላቅም። እሱ ስምምነትም ሊኖር ይችላል ከአቶ ገዱ ጋር። አንተ እቺ መስክርልን ግጫውን እንበል ግጫው ወልቃይ ምናምን ትሉ ሰዎች ግጫው ከዛ ጋር የተሳሰረ በልልን፣ ነገ ከነገ ወዲያ አንተ 4 ኪሎ ስንመጣ ቦታውን ላንተ እንሰጣለን የሚል ስምምነትም ሊሆን ይችላል። ግን ቤዚካሊ ዋናው ነገር እኔ ዛሬ ማስተላለፍ የፈለኩት የትግራይ ኃይሎች ህወሓት እየመጣ እየደጋገመ እየመታት ነው እቺ አቶ ገዱ ደግሞ ዝም ብለዋል። ጠቅላይ ሚኒስትሩ መልስ እንደሰጡት ለህወሓት መልስ ስጡ ነው እያልኩ ያለሁት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ